የሚመጣው። አትዋሽ። አንተ ነህ ከስር እውቀት ነው። የምትማረው። ፕሊዝ ኢብራሂም ጋር ከስር የተማርከ ነበር። ፕሊዝ። እኔም ያ ጭንቅላት የሌለውን አካል አምላኪዎች ተረጋጉ። አይ ፎቶኮፒ እንደዚህ እንትን ማለት የለብህም። ስክሪን አይ ቆይ ለምን መሰለህ ባለጌ ስለሆኑ አንተ የምትሳደበው ለምንድን ነው? ቆይ አሁን ሰው እኮ እውነታ እየፈለገ ነው። ሰው ማንም ቢሆን ማለት ነው ክርስቲያኑም ወላ ክርስቲያኑም እሺ ስላም አንድ ያው እውነታ እየፈለገ ነው። ወደ አንተ ግን ተፈኩ እንመለስና አረፋ ቀን አላ ወደ ቅርቢቱ ሰማይ ይመጣል ብላችሁ ታምናላችኋል? ቀን ስላላ ለምንድን ነው አሚዳ ያዝክ? ምንድን ነው አንተ ግን ሁሌ ሪሰረከው እኮ አላህ ነው አላህ ያሻውን አደርጋ ሱብሃነ ወተዓላ ማለት ነው። ስልጣን አለው። አንተን እዚህ ጋር ጸጥ የማድረግ ስልጣን አለው የለው? በእኔ ላይ ስልጣን አለው ክርስቶስ የለው? የለውም። ፕሊስ በእኔ ላይ ማንም ስልጣን የለው። ማን ፈቅዶለት ነው በእኔ ላይ ስልጣን ያለው? እሱ ማን ስለሆነ የለው። እሺ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ኮፒ ሊንክ አድርጉ በደንብ ላይቭን በደንብ ኮፒ ሊንክ አድርጉት ጋይስ። እና ይህችን እፎይ የሰራት ቪዲዮ ነች። እሷንም አካውንቱን ጫን እያላችሁ ገብታችሁ ላይክ ሪፖስት እያደረጋችሁ ውጡ። እሺ ሁሉን እሱን አዳምጠን እንመለስ። ይወርዳል ወደ ማታ ላይ ቀን ላይ ይመጣል ብለው ያምናሉ። ይህ ኡስታዝ እንስማውና ዛሬ እንግዲህ የኛ የሙስሊሞች ጌታ አምላካችን አላህ ወደ ቅርቢቷ ሰማይ ዱንያ ወደ ቅርቢቷ ሰማይ ይወርዳል። የውሙ አረፋ የአረፋ ቀን ነው። የአረፋ ቀን ላይ አላህ ሱብሓነሁ ወተዓላ ወደ ቅርቢቷ ሰማይ ወደ ሰማይ ዱንያ የሚወርድበት በቀኑ ክፍለ ጊዜ በዚህ ቀን ብቻ ነው። ሌላ ጊዜ አመቱን ሙሉ የሌሊቱ 1/3 ክፍል ሲቀረው ብቻ አላህ በሌሊቱ ክፍለ ጊዜ ነው የሚወርደው። የአረፋ ቀን ግን በቀኑ ክፍለ ጊዜ ይወርድና ባሮቼ ምን ፈልገው ነው ባሮቼ ምንድነው ሀጃቸው በማለት አላህ የባሮችን ሀጃ ይሞላል። ያ እንግዲህ ምንድነው ከዚህ እንደተረዳችሁት የአረፋ ቀን ብቻ ከአመቱ ውስጥ ከ365 ቀን ውስጥ 364ቱን ቀን ሌሊት ከሌሊቱ 1/3 ክፍለ ጊዜ ሲቀር ነው የሚወርደው። ነገር ግን የአረፋ ቀን የሚወርድበት አላህ ቀን ብቻ ነው ማለትም የቀኑ ክፍል ላይ ነው የሚወርደው። ይሄ ለየት የሚያደርግበት የአላህ አወራረድ ነው ብለው እንደዚህ ተናግረዋል ማለት ነው። እኛም በቀደም አስተምረን ነበረ። እንግዲህ የበቀደሙ ይሄ ነው። ይህንንም ዛሬ አይት ለማድረግ እንሞክራለን። ስፔሲፊካሊ ግን የዛሬ ምንድን ነው? ኦኬ ቀጥል። ያ እንግዲህ ዋና ቶፒካችን የዛሬው ይሄንኛው ስላልሆነ ትንሽ እንትን እንበልበትና እንግዲህ የሚመጣው የአረፋ ቀን ከሆነ ይመጣል ብሎ ያለን እንግዲህ ኢትዮጵያ ላይ ቀን ሲሆን ሌላ ቦታ ላይ ጨለማ ነው የሚሆነው። ሌላ ጋር ጨለማ ሲሆን ደግሞ እኛ ጋር ቀን ነው የሚሆነው። አረፋ ቀኑ ራሱ ይለያያል እኮ። እኛ ጋር አረፋ ቀን ነው ብለው ሲያከብሩ፣ ሌሎች ሀገር ጋር ደግሞ በዛን ሰዓት ሌሊት ነው የሚሆነው። ታዲያ ምን ጊዜ ነው የሚመጣው? አላህ አንዴ ነው የሚመጣው ወይንስ ለየሀገሩ እንዴት ሆነ ነው የሚመጣላቸው? ቀን ከሆነ የሚመጣው በተለየ ሁኔታ በአመቱ አንዴ ይመጣል ብሎ ያለው አንዴ አይደለም የሚመጣው ማለት ነው። ምክንያቱም ቀናቱ ታይሙ የተለያየ ስለሆነ ማለት ነው። የሌሊቱ ውዝግብ አለበት፣ ምላሽ አይሰጡትም። የቀኑም እንደዛው ችግር የሚያስከትል ነው፣ ችግር የሚያመጣ ነው። ኤኒዌይስ አንድ ቪዲዮ ልኬልህ ነበረ ክርስቲያን፣ ሜይ ቢ በእኔ ስም የተከፈተ ከዚህ በፊት ሙስሊሞቹ በእኔ ስም አካውንት ከፍተው አሳይተናችሁ ነበረ ፖስቶቹ እንዳለ የሙስሊም እንደሆኑ። ከዛ በኋላስ እፎይ ይመጣል ምናምን ብለው ገሳቸው ሊያስቀምጠው ሪፖስቶቹ እንዳለ የሙስሊም የሆኑ አካውንቱ ቪዲዮዎቹ እንዳለ የሙስሊም የነበሩ ነበሩ። እነኛን እዚህ ቲክቶክ ላይ ካሳየናችሁ በኋላ እሱን እንዳለ አጠፋፍተዋቸው አሁን የኔም ፎቶ እየለቀቁ የኔም ቪዲዮ እየለቀቁ ፎሎ እየሰበሰቡ ነው። ይሄ የኔ አካውንት አይደለም። እስቲል አሳያቸው፣ ወደ አካውንቱን አሳያቸው። አካውንቱን ላሳያችሁ። ከዚህ በፊት ቪዲዮውን አንድ ራሳቸው ቤት ገብቶ እንዳለ ሪፖስቶቹ ምናምን ላይክ ያደረጋቸው በሙሉ የሙስሊም ነበሩ። ነገር ግን ስሙን ኤግዛክትሊ የእፎይን ስም ይዞ ነው የከፈተው ማለት ነው። እና ከዚህ ጋር አሁን በገባበት አካውንት ተመሳሳይ ስም ነው ይዞ የከፈተው። እነዛን አሁን እንዳለ አጠፋፍቷቸዋል ማለት ነው። ልጁ ሉክ አካውንቱ ይሄ ነው። ኦልሞስት አሁን ይሄን ያህል ፎሎወር ደርሷል ማለት ነው። እና በዚህ ልክ እያጭበረበሩ ነው። ያው የራሳቸው ስለነበር መጀመሪያ አሳይተናቸዋል በቀደም። በእፎይ ስም እንደዚህ እየሰሩ ይገኛሉ ሙስሊሞች። አሁን የራሱን ቪዲዮ ብቻ ነው እየለቀቁ እየቆረጡ
ፎሎ እየሰበሰቡ ያሉት የእፎይን ቪዲዮ ብቻ ማለት ነው። ከዚህ በፊት የሙስሊም ነበር፣ ልጁ ሙስሊም ነበረ። ሙስሊሞቹ ቤት ገብቶ ድራማ ሲሰራ ነበር ማለት ነው። እና በደንብ እዩት። ይሄ ነው አካውንቱ። ያ ዝም ብላችሁ ቼክ ሳታደርጉ ሳታገናዝቡ ፎሎ ላይክ አታድርጉ፣ ሪፖስትም አታድርጉ። የኔ አካውንቶችን ይታወቃሉ። የእኔ 9 ነው። አንደኛው ትልቁ እፎይ 9 ነው የሚለው፣ ሁለተኛው እፎይ 2 ነው፣ ሶስተኛው እፎይ 3 ነው አይደለ? ከዛ አራተኛው ግን እፎይ 4 ነው። ይሄንኛው 337 ብሎ ነው የከፈተው። እኔ 337 የሚባል አካውንት የለኝም። ይሄኛው የአንተ ዩዘር ኔም አሁን ይሄኛው አሁን የገባበት እፎይ 3 የሚለው ዩዘር ኔሙ እፎይ 337 ነው የሚለው። ዩዘር ኔምህን ወስዶ እሱ ኒክ ኔም ነው ያደረገው። እንትኑን ቀይሮት ማለት ነው። ኦኬ ዩዘር ኔምን እሱ ኒክ ኔም አደረገው። ብልግና እንግዲህ በዚህ መጠን ተጠናውቷቸዋል ሰዎች። ኤኒዌይስ ወደ ቶፒኩ እንመለስና ወደ አረፋ እንመለስ። አረፋ ምንድን ነው? እሱ የአረፋ ጾም እንዴት ነው? እነኝን እንመለከታለን። እናስጀምረው። ያ እንግዲህ አንዱ በሙስሊሞች የሚታወቀው በዓል የአረፋ በዓል እንደሆነ፣ ይህ የአረፋ በዓል ምንድን ነው? እንግዲህ እስልምና የነቢያትና የሐዋርያት ትምህርት እንዳልሆነ የምንረዳበት አንዱ በዓላቸው የአረፋ በዓል ብለው የሚያከብሩት በዓል ነው። እንግዲህ አረፋን እነሱ የሚያከብሩት በምንድን ነው? ሀጂ አረፋ ራሱ ሀጂ ነው ብሎ ሙሐመድ ተናግሯል። ስለዚህ ከዚህ ከአረፋ በዓል ጋር በተያያዘ እንዳለ ሙስሊሞች የሚፈጸሟቸው የአምልኮ ስነስርዓቶች በሙሉ ቀደምት ጣዖት አምላኪያን የሚፈጸሟቸውን ስርዓቶች ነበሩና እስልምና ምንጩ መሰረቱ ምን እንደሆነ ዛሬ የምንረዳበት፣ ምክንያቱም በዓል ሲባል ይሄኛው ሙስሊሞች ትልቅ ቦታ አላቸው ለዚህ በዓል ማለት ነው። ይህ በዓላቸው ግን መሰረቱ ሁሉ ምንድን ነው? የጣዖት አምላኪያንን ስርዓት ነው ሙሐመድ ያስቀጠለው ማለት ነው። እና እነዚህን ሰፋ አድርገን የምናያቸው ይሆናል። ያ እንግዲህ መቼ ነው የተጀመረው፣ እንዴት ነው የተጀመረው የሚለውንም በዛው የምንዳስስ ይሆናል። ፕላስ ደግሞ እንዳለ ከልት ነው ይሄ ልምምዶቹ በሞላ ከቁረሾች የተወሰደ ከጣዖታዊ አምላኪያን የተወሰደ ከነሱ በመንጠቅ የወሰዳቸው ናቸው። ጉልቤነት ነው በቃ የሚታይበት። እዚህ ያስተምሩ ላይ ስንመለከተው በጉልበት የመንጠቅ ስራ ነው ያካሄደው። እነሱን የምንዳስስ ይሆናል። የአላህ ባሪያ ሁሉም እንኳን ደህና መጣችሁ። እንኳን ደህና ቆየ። እፎይ ይምራን አለ የሱ አለ። ከሚያውቅ ሰው ጋር ለምን አታወራም? አንተ ማንም ሰው አስገብተህ ዝም ብለህ የማያውቁትን አስገብተህ እዚህ ውስጥ ከምትከራከረው ከሚያውቁት ከሚችሉት ጋር ለምን አታወራም? አንተ ካወቁ ጥራቸው ጆሯቸውን ጠምዝዘና ከስር እየተማሩ ነው። ስልክ አሁን ባለፈው እነሱም ከስር እየተማሩ ስለሆነ አሁን ምችል ከሆነ ትመልሳለህ፣ ማችል ከሆነ ከስር ሆነ ተማር። አንተ ጭንቅላት የሌለውን አካል የሚያመልኩ ኡስታዞች ጭንቅላት እንዳላቸው አድርጋችሁ አትጥሯቸው። እዚህ አንዴ እስኪ የኢየሱስ አምላክ ይባረክ በል እስኪ አንዴ በአንድ አበት ያው እስቲ አንዴ ሚዩት አድርግና ተራህን ጠብቅ። ጭንቅላት የሌለው አካል አምላኪዎች፣ ተረከዝ አምላኪዎች ተረጋጉ፣ ፓኒክ አታድርጉ። ተረከዝ አምላኪዎች ተረጋጉ። ዛሬ ያለ ቅርቢቱ ሰማይ መጥቷል። ስለዚህ እንዳይቀየማችሁ። ጭንቅላት አልባው አካልን የምታመልኩ ተረጋጉ። ቆይ ታጁ ተመለስ፣ ታጁ ተመለስ፣ ታጁ መሐመድ ታጁ እንኳን ደህና መጣ፣ እንኳን ደህና መጣ። እንኳን ደህና ቆየ። መልካም። ዛሬ አረፋ ታከብራለህ ወይንስ ከማያከብሩት ነው? አሳምሬ እያከበርኩኝ። አረፋ በዓል ማለት ምን ማለት ነው? የጠየቁትን እኮ ሰዎች እየጠየቁ አንተ እየመለስክ አልነበረም እኮ። ምንድን ነው እሱ? ንገረኝ። አሁን አንተ ንገረኝ። ጥያቄ ጭንቅላት አለ አይደለ? ጥያቄ በአግባቡ ሰዓት መልስ። ጭንቅላት አለ ታጁ፣
ይሄ ጭንቅላት ይባላል። ለጌጥ አይደለም የተቀመጠው። ይህንን ተሸክመ ስለ ሰው ጭንቅላት ሰዎች እንደዚህ ናቸው እንደዛ ስለ ሰዎች አታውራ። በዚህ ጭንቅላት አስበና የተጠየቀውን አረፋ የምታከብር ከሆነ አረፋ ምንድን ነው? ትንሽ ቅር ያለኝ ጥያቄ ልጠይቅ ነው ገባሁት። ጥያቄ በኋላ ላይ ነው የምቀበለው። አይደለም በኋላ ነው የምቀበለው ጥያቄ በኋላ ነው የምቀበለው። ፖለቲካ የምትለው ለምንድን ነው? ፖለቲካና ሃይማኖት እኮ አይገናኙም። አንተ ሰው ፖለቲካ ነው ጥያቄ ጠይቆ እስልምና ፖለቲካ ስለሆነ ነው ታጁ። ውሸትና ፖለቲካ ኡስታዞቻችሁ ተክነውበታል፣ ተነቅሰውታል። ድራማ፣ ውሸት፣ ፖለቲክስ የለመዱት ስለሆነ እሱን ተወና አሁን እኛ የምንፈልገው ከስር የሚመጡ የቤት የሚመጡ ሙስሊሞችም ከስር ሆነው የሚማሩ አሉ፣ ገስት ላይ የማይገቡ እነሱ የሚፈልጉት እውቀት ነው የሚፈልጉት። ክርስቲያኑም ከስር ሆነው የሚመጣው አንተ ነህ ከስር የምትማረው። ኢብራሂም ጋር ከስር የተማርከ ነበር። ጭንቅላት የሌለውን አካል አምላኪዎች ተረጋጉ። ፎቶኮፒ ለምን መሰለህ ባለጌ ስለሆኑ አንተ የምትሳደበው ለምንድን ነው? አሁን ሰው እኮ እውነታ እየፈለጋ ነው። ሰው ማንም ቢሆን ማለት ነው ክርስቲያኑም ወላ ክርስቲያንም ስላም ወደ ቶፒኩ እንመለስና እየተሰዳደብክ ነው የምታስተምረው ሰውን እኮ ወደ እስልምና እያሳብክ ነው። ወደ ቶፒኩ እንመለስ። ዛሬ አረፋ ነው አይደል? ዛሬ ቀጥታ ወደ አረፋ ነው አይደል? ዛሬ ተሲቦ እየገባ ነው። አረፋ ነው አይደል? ዛሬ አረፋ ነው። ኦኬ፣ በአረፋ ቀን አላህ ወደ ቅርቤቱ ሰማይ ይመጣል ብላችሁ ታምናላችኋል? ቀን ስላላ ለምንድን ነው ጠምዳ ያዝክ? ምንድን ነው አንተ ግን ምን አላርስበት? እኔ ምን ጠምጄ አርሳለሁ? ገበሬ አይደለሁም፣ አልጠመድኩትም። ፎልቲ ይበልጣል። እስኪ ያሉ ነገሮችን ላያስረዳኝ ራስ ባጭሩ ፕሊስ፣ የተጠየቀውን ትመልሳለህ። ሁሌ ሪሰረከው እኮ አላህ ነው። አላህ ያሸውን አደርጋ ስብሃነ ወተዓላ ማለት ነው። እሺ፣ የመድረግ ስልጣን አለው። አንተን እዚህ ጋር ጸጥ የመድረግ ስልጣን አለው የለውም? በእኔ ላይ ስልጣን አለው ክርስቶስ ነው። የለውም። ፕሊስ፣ በእኔ ላይ ማንም ስልጣን የለው። ማን ፈቅዶለት ነው በእኔ ላይ ስልጣን ያለው? እሱ ማን ስለሆነ የለውም። አላህ የሚባል አካል የለም ሲጀመር። ተረከዝ እኔ እንዴት ነው ጸጥ የሚያደርገኝ? ረግጦኝ ነው ጸጥ የሚያደርገኝ? ጋነም ውስጥ ነው እሱ ተረከዙ የሚረግጠው። እግር ስላለው እሷን እግሩን ጋነም ላይ የሚረግጥባት ነች። እኔ ደግሞ ጋነም ከሚገቡት አንዱ አይደለው፣ ገነት ከሚገቡት ነኝ። በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል። ሰው ገነት ከሚገቡት አንዱ ሆኜ ሳለ የአላህ እግር እኔ ላይ ምን ይሰራል? ቃድሚታት። ስለዚህ ጋነም ከሚገቡት አንዱ ስላልሆንኩኝ እኔ እግሩ እኔ ላይ የሚረገጥ ስላልሆነ ጸጥ አያደርገኝም። እኔ ኤኒዌይስ አሁን በደንብ አስተውል። የአረፋ ቀን አላህ ቅርቢቱ ሰማይ ይመጣል ከሌላው ስፔሻል የሆነ ሁኔታ። ይሄንን መምጣት የጀመረው አላህ መንቀሳቀስ የጀመረው መቼ ነው? ምክንያቱም አረፋ ማክበር የጀመራችሁት መቼ ነው? ወደ ፖይንቱ ልመልስልህ እና እንደውም ላቅልልልህ። ለስንተኛ ጊዜ ነው አረፋን እያከበራችሁ ያላችሁት? ታጁ አረፋ ለስንተኛ ጊዜ ነው አሁን እየተከበረ ያለው? እፎይ አንተ ልታስተምረን ነበር፣ ስለ አረፋ ልትወያይ ነበር። ያኔ አንተ መጀመሪያ ተናገርና እውቀትህን ስለ አረፋ ያለህን ነገር እኛም ደግሞ የምናውቀውንና ሁሉን ነገር እናስረዳለን። መጀመሪያ ግን አንተ ንገረን ስለ አረፋ እስቲ ምን ተረዳህ? አንተ እንዳልከው ጭንቅላት የሌለው አምላኪዎች ብለሃል። አንተ እንዳልከው እስቲ ይህኛው እውቀት አለ። እስኪ ስለ አረፋ አንተ ያለህን እውቀት እስቲ ንገረን እና እስቲ እኛ የምንማር ከዛ በኋላ ደግሞ እንነግርሃለን። እሺ ይቻላል። ታጁ የምታውቀዋለህ የምትለዋለህ አንተ? እኔ አንተ የምታመልከው ሃይማኖት ማለት ነው የየትኛው ሃይማኖት ነው ግን ለማወቅ ፈልጋለሁ። አሁን ቶፒኩ ላይ ግባ። ጥያቄ ካለ በኋላ እቀበላለሁ። የኔ ላይ ጥያቄ ካለ የምለው ቃል ራሱ የመጣው ጥያቄ ታጁ ጂሰስ ክርስት ፕሪች ያደረገ ሃይማኖት ነው ይሄ የምታመልከው ሃይማኖት። አሁን ጥያቄ ካለ እቀበላለሁ አልኩህ። አሁን ግን የተጠየቀው መልስ። ጥያቄ ካለ ማንኛው ለምን ስለ ምላጭ እና ስለ መርፌ አትፈልግ? ጠይቀኝ፣ በኋላ ትጠይቀኛለህ። እሱ መፍትሄ ነው። አሁን ግን የተጠየቀው ላይ እኔ የምልህ ማለት ነው። እኔ የምልህ ለስንተኛ ጊዜ ነው አንድ መጽሐፍ ቅዱስ ላይ ክርስትና የሚለው ቃል ኢየሱስ ክርስቶስ
ለምንድን ነው እሱ የምትዝጉት? ታጁ ወላሂ እኔ ዛሬውን ወደ እናንተ እኔ ለእኔ ብለህ እኮ አይደለም የምመጣው። ሻዲያ ክርስቲያን መሆን ካልሆንክ ለእኔ ብለህ እንደ የምመጣው። አሁን ቶፒኩ ላይ ቆም፣ ቶፒኩ ላይ ቆምና አንድ ቦታ አላሳይም። በቃ ክርስቲያን የሚል መጽሐፍ ቅዱስ ላይ የለም። ምን ይሁን በቃ አሳየኛ። አላሳይም። እሺ ታዲያ እሺ፣ ሐዋርያቶች እነሱ የሚከተሉት እነሱ አንድ ሰው በአንተ ቤት አራዳ ሆነ ርዕስ ማስቀየርህ ነው። አሁን ርዕሱ ላይ ቆይ። ከዛ በኋላ ከፈለክ ለምን ስለ መርፌ አይሆንም ትጠይቀኛለህ አልኩህ እኮ። አሁን ቶፒኩ ላይ ቁም። ሀጂ ስታደርግ አሁን በአረፋ ላይ አረፋ ለስንተኛ ጊዜ ነው እየተከበረ ያለው? ይህንን መመለስ ትችላለህ? የጠየቀውን መመለስ ትችላለህ? አንተ እኮ የመለስክ ስላልሆነ አንተ ዝም ብለህ የማይሆኑ ቃላቶች የመጨረሻ እድል ነው የምሰጥህ። ትመልሳለህ? አመልስም። እኔ ምን ያዳምጥ? አንተ የምታመልከው ሃይማኖት ሶርስ ሳይታወቅ አንተ እንዴት ነው ሸኛው? አስወጣው። አብዱ ቀጥል። እንደምን ነህ? እንኳን ደህና መጣህ። አይሰማም? ትሰማለህ? ትንሽ ድምፅህን ከፍ አድርግ። ትንሽ ድምፅህን ከፍ አድርግ። ትሰማለህ? አይሰማም? ኔ እና አልሰማም። ትሰማለህ? አብዱ ተቋርጧል። አብዱ አለ እና አልሰማም። እኔ አልሰማም። አብዱ የአንተ ድምፅ እየተሰማ አይደለም። እያወራህ አይደለም። እያወራህ እንዳልሆነ ነው የሚሰማኝ። ድምፅህን ከፍ አድርግና አውራ። ኦኬ። ስንተኛ ጊዜ ነው እያከበሩ ያሉት? አንዴ በጽሁፍ ማሳየት ትችላለህ? ክርስቲያን ለስንተኛ ጊዜ እንደሆነ? ሁሉም ያልፋል። እንኳን ደህና መጣሽ ወይም እንኳን ደህና መጣ። እንኳን ደህና ቆየ። አብዱ ሚዩት አድርግ። በቃ እየተሰማ ሲናገር ሚዩት ታደርጋለህ። የሰውን አታዳምጥም አንተ። እኔ ባልኩት ብቻ ነው ሊድ የምትለው። ለምን ለሰው እድል አትሰጥም? ለስንተኛ ጊዜ ነው አረፋን እያከበራችሁ ያላችሁት? እሱ ምን ያደርግልሃል አንተ? ለስንተኛ ጊዜ ነው እያከበራችሁ? ስለራስህ ራሱ አላወቅም። ሰውን ለስንተኛ ጊዜ ነው እያከበርክ ያለው? ነፃነት መስጠት አለብህ። ሰምተሃል? ዶንቆራ ያው ነፃነት ሰጠው። አውራ። የሰውን ለስንተኛ ጊዜ ነው እያከበርክ ያለው? እንደፈለገ ማውራት። ልጁን እያወራ አንተ ኒውት ለምን አደረከው? መጀመሪያ ዳንስ ሰጥቻለሁ። በሶስተኛ ላይ ክርስቲያን እንዳንተ ደደብ ሰው አይቻልም። ለስንተኛ ነው በጣም እያከበርክ የምትገርም ያለው? ሰው ነህ አንተ። ለስንተኛ ነው? ጥላህን ጠይቅ። ለስንተኛ ነው? ሁለት። ትመልሳለህ ወይንስ ትወጣለህ? የገባው ልመልስ ኒውት ታደርገኛለህ። ልናገር አትሰጠኝም። ኒውት ታደርገኛለህ እኮ። ቀጥል። አረፋ ምንድን ነው? ለስንተኛ ነው የምታከብሩ? ቀጥል። እኔ ልጠይቅ መጀመሪያ። አንተን አትጠይቅም መጀመሪያ። እኔ ቤቴ ነው፣ ቤቴን ዘግቼ አልወጣም ለአንተ ጥያቄ ብዬ። መጨረሻ ላይ ትጠይቃለህ ብያለሁ። እንዴት መጨረሻ ላይ ትጠይቃለህ? ጥያቄው ክርስትና ማለት ምን ማለት ነው? እስኪ ንገረኝ አንተ መጀመሪያ። ከስር ሆነ ታብታብ ሰው አውቆ ለሰው እኛ ቤታችን ነው። ስለዚህ የምንሄድበት የለም። የተጠየቅከውን ትመልስና መጨረሻ ላይ ትጠይቃላችሁ። ሁሌም እንደዛ ነው የምናደርገው። አታልቅሱ፣ አታልቅሱ። እሺ፣ ፖለቲካችሁን በልተናታል። ጠይቀህ ከዛ በኋላ መውጣት፣ ተጨቃጭቀህ ርዕስ ማስቀየር የተለመደች እኔ ጋር አሰራመች። የእኛ ቤት ህጉ ይታወቃል። አረፋ ነው ዛሬ የምታከብሩት ነው። ትልቅ በዓል ብላችሁ ታከብራላችሁ። አላህ ይመጣል የምትሉበት ቀን እንደመሆኑ መጠን ለስንተኛ ቀን ለስንተኛ ጊዜ ነው? ቀላል ጥያቄ ነው። ክርስቲያን እያሳያችሁ ነበር እያከበራችሁ ያላችሁት። ማታከብሩ ከሆነ አረፋን አላከብርም ማለት እኮ መፍታችሁ ነው። ታከብራለህ? ዳውድ እንኳን ደህና መጣ። እንኳን ደህና ቆይ። እፎይ ይሰማል? ትሰማለህ? እንኳን ደህና መጣ ብያለሁ። እኔም አረፋን ታከብራለህ? ስማ፣ አንድ ጥያቄ ልጠይቅና ከዛ ልመለሰልህ። አረፋን ታከብራለህ? ባለፈው ብልጥ አመልካለሁ ብለህ ነበር። እንዴት ነው የምታመልከው? እኔ ጭንቅላታችሁን እኮ እንዴት እንደምንቀውና እንደምትጸየፈው ለዚህ ነው። ምክንያቱም አላህ ጭንቅላት አልባ ነው። ጭንቅላት አልባ ስትሆን ደግሞ የምታመልከው
የሚታየ ሁሉ ብልት ብልት የሚል ብቻ ነው። አላህ ስፐርሙን ረጭቶ ነው ከመቃብር የሚቀሰቅስ። ያንን ስፐርሙን ታመልከዋለህ? አታመልከውም? አታውቀውም? ሱረቱ አንቢያ 104ኛው ላይ ተፍሲር ቁርጡቢና ኢብን አባስ ብልቱ ተዛ አላህ ሚስታቶ ብልቱ ተነስቶ ለዘላለም ተገትሮ ከቀረው የወንድ የዘር ፈሳሽ የሚመስለውን ይረጭና መቃብር ውስጥ ያ የዘር ፍሬው ፈሳሹ ሲገባ የወንድ ፈሳሽ የሚመስለው ማለት ነው። ከዛ በኋላ በሱ ነው የምትቀሰቀሰው። ያንን አላህ የሚረጭበትን ታመልከዋለህ? አታመልከውም? አላህ ጭንቅላት የለውም ብለህ ነው የምታመልከው ወይንስ ጭንቅላት አለው ብለህ? ብልት በማለት ትልቅ ነገር መስለዋል። ሱረቱ በቀራ ከቁጥር 30 ጀምሮ አላህ አደምን እንስሳትን ሳይቀር ያስተማረው ስማቸውን ያስተማረው አላህ ነው። ስሞችን የአካላት ስሞችን ያስተማረው ለከፈስ ጭምር ይላል ጠዋሪ ያስተማረው አላህ ነው ለአደም። ይሄንን ፀጉር ሲል፣ ይሄን አይን ሲል፣ ይሄን አፍንጫ ሲል፣ ይሄን ጥርስ እያለ ለአደም ለእያንዳንዱ አላህ ካስተማረው ብልቱ ምን ብሎ ነው ያስተማረው? አላህ ከፈስ ጭምር እሱ ነው ያስተማረው። ለምን ትሸማቀቅበታለህ? አካላል አላህ ፊት ሳትገረዝ 60 ክንድ ረጅም ሆነ እስተነ ሸለፈት አይደል የምቆመው አላህ ፊት። እንደዛ ነው የሚለው ሐዲሱ። ትልቅ ነገር መስሎ ነው አላህ ፊት ያ ሸለፈት ያልተገረዘው 60 ክንድ ርዝመት። ኢማጂን 60 ክንድ ርዝመት ፎቅ በሉት፣ ፎቅ የሚበልጥ እኮ ሳይገረዝ ተተነሳ የመቶ ወንድ ጉልበት ያለው የማይበርድ የማይቀዘቅዝ ነው የሚለው እንደ ፌሮ ተገትሮ የሚቀር ያንን እዛ አላህ ፊት እንዲህ ትሌለ እንዴ? ፌሮ በለው። ኤኒዌይስ ስለዚህ ብዙም አትባልጉ። ጭንቅላት የሌለውን አካል የምታመልኩ አትባልጉ። ተረገዝ አምላኪዎች ማለት ነው። አላህ ብልት ይኑረው አይኑረው አላቅም ያለህን ኡስታዝ እየተከተልክ ኢማም አራዚ እንደሚለው ደግሞ አላህ ድፍን ሊኖር ይችላል፣ ክፍተት ሊኖረው ይችላል። የሴት ብልት ሊኖረው ይችላል፣ የወንድ ብልት ሊኖረው ይችላል። ሁለቱንም የሴትም የወንድም ብልት ሊኖረው ይችላል። የለውም ካልን ግን እግርና ሁለት እግር አጽድቀንለት እጅ ሰጠ ነው። ብልት የለነውም ካል ይሄ ጉድለት ነው፣ ስልብ ነው ይላል። አምላክ ስልብ ነው። ኤኒዌይስ ወደ ቶፒኩ ባክ እናድርግና ለስንተኛ ጊዜ ነው አረፋ የምታመልኩት? ሶሪ አረፋን ለስንተኛ ጊዜ ነው የምታከብሩት? አቡኪ እንኳን ደህና መጣ። አቡኪ አቡበከር ቲንክ አልሰማም። አቡኪ ያለ ሙስሊሞች እስኪ በተቻለ መጠን ማለት ከባህላችሁ ጋር የተያያዘ ነገር መልስ ይኖራችኋል ብለን ስለምናምን ነው። ወይስ ይህንን መስጊድ ውስጥ አላስተማሯችሁ? ለ1447ኛ ጊዜ ዛሬ የምናከብረው በዓል 1447ኛ። ኦኬ ረመዳንስ? ረመዳንም እንደዛው። ኦኬ ገና ረመዳንም እንደዛው የምን ነበር? አረፋም እንደዛው 1447 አይደለ? አዎ። ኦራይት ሙሐመድ እስልምናን ካመጣ በኋላ ነው ማለት ነው ይሄ ነገር መከበር የጀመረው። ራይት ያላ ባሪያ ሁለቱ በዓሎች የጸደቁልን ና ሙሐመድ ሰለላሁ ዐለይሂ ወሰለም ከተላከ በኋላ ግን ከዛ ውስጥ የምናስባቸው እሳቢዎች ግን ከዛ በፊት በነቢዩላህ ኢብራሂም ዐለይሂ ሰላም በልጁ ደግሞ ከልጁ ጋር በተያያዘው
ታሪክ ከዛ ጀምሮ ማለት ነው። ዛሬ የመጣ ሳይሆን እስልምና ከዛ ያኔ ከነቢ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነብያቶች ከአደም ጀምሮ እስካሁን ነቢ ሰለላሁ ዐለይሂ ወሰለም እስከ መጨረሻው ነብይ ጀምሮ የነበረ ነበር ኢስላም። ያኔ ኢስላም የሚለው እሺ እንትኑን አረፋ እንግዲህ እያከበራችሁ ያላችሁት ለ1447ኛ ከሆነ ውሽዝ በዓሉ የተደነገገላችሁና ማክበር የጀመራችሁት በመሐመድ ጊዜ ከሆነ ኦኬ፣ የአረፋ ዕለት አላህ ይወርዳል አይደለ? ታምኛለሽ እሱን? አዎ በጣም ነው። ኦኬ፣ አላህ መውረድ የጀመረው አረፋ ማክበር ከጀመራችሁ በኋላ ነው ወይንስ አላህ መውረድ የጀመረው አላህ አረፋን ሳታከብሩ ነው? የእውቀት ባለቤቶች ይመልሱልሃል። እኔ የመመለስ አቅሙ የለኝም። አቅሙ ስልህ ጥልቅ እውቀት የለኝም። የእውቀት ባለቤቶች ከኔ የተሻሉ አሉና እነሱን ትጠይቃቸው፣ እነሱን ይመልሱልሃል። ሌላ ጥያቄ ካለ የእውቀት ባለቤቶች አክቹዋሊ ክርስቲያኖችና አይሁዶች ነን የእውቀት ባለቤት የምንባለው። የማታውቁም ብትሆኑ የእውቀት ባለቤቶችን ጠይቁ የሚለው ቁርአናችን ደጋግሞ የኢስላም የእውቀት ባለቤቶች ናም የበፊት ኪታብ አህለል ኪታቦች ነው። ግን አሁን የምልህ አሁን ኢስላም የሚያውቁ እነሱ ማለት ነው። ያላ ባሪያ ቁርአንሽ ላይ አንድም ቦታ ላይ ሙስሊሞችን ሳይሆን የሚለው ክርስቲያኖችን ነው የእውቀት ባለቤቶች የሚለው እና አይሁዶችን። በዚህ እንተማመናለን። እየነገርኩህ ያለው ያንን ሳይሆን አሁን ያሉት የእውቀት ባለቤቶች ምልክ ውስታዞች፣ እውቀት ያላቸው ቁርአን የተረዱ ሐዲሱን የተረዱ። አላህን ብታምኝ ይሻልሻል ወይንስ ደግሞ ዝም ብሎ ሰዎች ያሉትን ማመን ነው የሚሻልሽ? አላህ የእውቀት ባለቤቱን ጠይቂ ካላወቅሽ ሲልሽ ክርስቲያኖችና አይሁዶችን ነው ጠይቂ ያለሽ። አንቺ ለምን ሙስሊሞችን ትያለሽ? የእውቀት ባለቤት ማወቅ ካላወቅሽና የእውቀት ባለቤቶች እንዲነግሩሽ ከፈለግሽ እኔን ነው መጠየቅ ያለብሽ። እኔን ነው እንዳስረዳሽ። አንተን ሳይሆን እኔ የምጠይቀው የእውቀት ባለቤት የሚባለው እውቀቱን ቁርአኑን የተረዱና ሐዲሱን የተረዱ እነሱ ከኔ ሞር የበለጠ የተረዱ አሉና እኔ እነሱ በተረዱበት አረዳድ ነው ልረዳ የምችለው። አይ እንደዛ የለም። አክቹዋሊ ክርስቲያኖችና አይሁዶችን ነው እንድጠይቅ የሚያዝሽ። አቡኪ ቀጥል። አቡኪ አይሰማም? አቡኪ እያወራ ከሆነ ማይክ ዝግ ነው። እስኪ ክፈትና አውራ። አቡኪ አይሰማም? አቡኪ 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 ዝምታ መልስ አይሆንም። አቡኪ አቡኪ መልስ አይሆንም። ዝምታ ቀጥል። አቡኪ ኦኬ። አፍራ እንዴት ነሽ? የሚመች ቦታ ነሽ? አይ ቲንክ ቤቲ የሚለው ሙስሊም ነሽ? ሙስሊም ነኝ። እንኳን አመጣሽ። አካውንት ተቀይሮብኝ አካውንት ቀይርና ስሙ አንደና ቆያቸው። ኦኬ። አረፋን ታከብሪያለሽ? አከብራለሁ። እና ጥያቄ ነበረኝ ልጠይቅ ነው ገባሁት። ጥያቄ በኋላ ላይ ነው ጥያቄ በኋላ ላይ ነው መቀበለው። ትንሽ ቆየት እንላለን ጥያቄ ለመቀበል። እሺ እዚሁ ማለት ትችያለሽ። ጥያቄ ትንሽ ቆየት ብለሽ ትጠይቃለሽ። ክርስቲያን አለ? ኦኬ ቀጥል። ታላቁ ቀጥል። ምትልበት አለ?